ማግባትሽን ሲያውቅ ምንም አላለ ማለት አልተናደደ እንዳልኩ ምንም ነገር ስለማያስታውስ ማግባትን ሲያቀርሱ ምንም አልመሰለም። ሰላም ነው። ሰላም እሱ ባለቤቴ ነው። ተዋወቁ። ፎቶ ላይ ያየሁት ሰው እሱ ነው? አዎ እሱ ነው። ብሩክ ይባላል። ሚኪ ስላወቅኩ በጣም ደስ ብሎኛል። እኔም በህይወት ስላገኘሁ በጣም ደስ ብሎኛል። አመሰግናለሁ። የማይታመን ነገር እኮ ነው። ማመን በጣም ከብዶኛል። በጣም ነው ግራ የገባኝ። እኛም ለማመን በጣም ከብዶናል። አቆይ የእኔ ልጆች እንዴት እንደናፈቃችን እሱ እንዴት ናችሁ? ደህና ናቸው? በቃ እናንተ ልጆች እኔ ምራት ነበር እና እንዴት ነበር? አንቺውን የሚያስቸግርሽ ነገር ልጅ ምንድን ነው እሱ? ይቅርታ። ለምን ነው ይቅርታ? አይ ቅድም ስትነግሪ ይችላል አምኑሽ። እኔም እኮ ባንተ ቦታ ብሆን እንዲህ በቀላሉ አላምንም ነበር። አዎ ግን ቢሆንም እኮ ልቀልድብሽ አይገባም ነበር። እሱ ልክ ነህ። ቀልድ አያምርብህም። ኧረ እባክሽ። አዎ እኔ ካንተ የምወድልህ ነገር ኮስታራነትህንና ወንዳ ወንድነትህን ነው። እና አትቀልድ ነው የምትይኝ? እንደሱ ሳይሆን በመጠኑ አድርገው እያልኩ ነው። ለአንቺ ሲል ምንም ቢሆን አደርጋለሁ እኮ። አመሰግናለሁ። በዛው የብሩክ በህይወት መኖር በጣም ደስ ብሎኛል። እኔ ራሱ እንዴት ደስ እንዳለኝ ልጆቹ ሲደሰቱ ማየት በተለይ ኦ ማይ ጋድ አሁንም ድረስ እውነት እየመሰለኝ አይደለም። ቀላል ተአምር ነው። በጣም የሚገርም እኮ ነው። እና ታዲያ አንቺ ምን አሰብሽ? ማለት ምን አሰብሽ? ማለቴ ስለ ብሩክ ምን አሰብሻል? ያው እንዳየኸው ምንም ማስታወስ አይችልም። ማስታወስ እስኪችል ድረስ የኛ እርዳታ ያስፈልገዋል። አይምሮ ቆይ ግን ማስታወስ እንደማይችል በምን አወቅሽ? ማለቴ ይዋሻ ይሆንስ? ማ ብሩክ ነው የሚዋሸው? አዋ እንዴ አውቆ ምንም እንደማያስታውስ እያስመሰለ ቢሆንስ? ብሩክ እንደማያዋሽ እያወቅህ እንዴት እንደዚህ ትላለህ? አይተርሽ እኔ በፊት ነው የማውቀው። አሁን ጸባዩ ተቀይሮ ሊሆን ይችላል። እኔ በምን አውቃለሁ? አረ ፍቅር እንደዚህ አትበል። ያለፈውን ነገር የሚያስታውስ ቢሆን ኖሮማ ልክ ሲያኝ ያስታውሰኝ ነበር። እና የእውነት ያለፈ ህይወቱን ረስቷል ብለሽ ነው የምታምኚው? አዎ እርግጠኛ ነኝ ምንም አያስታውስም። ቢያስታውስ ኖሮ በእኔና በልጆቹ አይጨክንም ነበር። እኮ ግሬ ገባ። አንቺ ምን እንዴት እርግጠኛ ነሽ? አንስተ ያስታመሙት ሰውዬ ያለፈውን ህይወቱን በሙሉ እንደረሳ ነግረውኛል። ሲጀመር እሱን ራሱ የት ነው ያገኘሽው? ጫማዬን ላስጠርግ ሄጄ ጫማዬን ሲጠርግ ነው ያየሁት። ጫማ እየጠረገ? አዎ እንደዛ ሆኖ ሳየው በጣም ነበር ያሳዝነኝ። አንተ ራሱ ብታየው በጣም ያሳዝነ ነበር። እና ቆይ አሁን እዚህ እኛ ቤት ነው የሚኖር? ችግር አለው እዚህ ቢኖር? አይ እሱማ ችግር የለውም። እንደው ያንቺን ሀሳብ ለመስማት ብዬ ነው እንጂ የኔ ሀሳብ ቢያንስ ትውስታው እስኪመለስለት ድረስ ከኛ ጋር ይኖር ነው። እና ግን ትውስታው ካልተመለሰለት እሺ ምን ልናደርግ ነው? መቼስ አውጥተን አንጥለው። እሱማ እንዴት አውጥተን እንጥለዋለን? ወይኔ ቆይ ግን ትውስታው ከተመለሰለት የሚፈጠረው ነገር አስበሽዋል አይደል? ምን ይፈጠራል ብለን ነው? ተርሲ ምን መሻል? እንዴት ነው ምንም አይፈጠርም? አትፍራ፣ ምንም አይፈጠርም። ትርሲት አስቢ እንጂ ሚስቱ ወንድሜ የልብ ጓደኛ የሚለውን ሰው እንዳገባይ ሲያቅ ምን የሚሰማው ይመስልሻል?
በእርግጥ ያዝናል። ሁሉም ነገር የተፈጠረው እሱ ሞተ ከተባለ በኋላ እንደሆነና ምንም እንደማናቅ ቀስ ብለን እናስረዳዋለን። ለዛ የሚያስብ ይመስልሻል? እና እንዴት ያስባል ብለን ነው? ከመጀመሪያ ጀምሮ ግንኙነት እንዳለን ነው የሚያስበው። እሱ እንደፈለገ ማሰብ ይችላል። እኛ ግን እውነቱን እነግረዋለን። እርግጠኛ ነኝ አያምነን። እና ምን ማድረግ ነው ያለብን? አላውቅም። በጣም ግራ የሚያጋባ ነገር። ሁሉም ነገር እንግዲህ አንድ ሆኗል። ምንም መቀየር አንችልም። እና እንዴት ነበር ክላስ ምናምን? ደግሞ ጠዋት አርፍዳችሁ ሄዳችሁታል? አሁን ቤታችሁ አትተኙ እያልኩ ይኸው እንግዲህ አስታስለፈች ማለት ነው። አንተ ልጅ ብሎ ሳያዙጂ እንጀራ ጨምረች። ኧረ ያዝራት ነው። አንተ እኔ ካላደረኩልህ አታረግም አይደል? ቀድመሽ ለአባትሽ አደረግሽ። ለሁሉ ሰግለት አንተ ለራስሽ እሺ ምን ነው እንዴ አባቢ ምን ሆነሃል? ምን ነው ልጄ? ምን አደረኩ? አንተን ሳይሆን ትክክለኛው አባቴ። ካሌብ እንደዚህ ይባላል? እሱም እኮ አባት ነው። አይ ተይው፣ ያው ልጅ አይደል? ሁለት አባት ሆኖበት እኮ ግራ ገብቶት ነው። ቢሆንም ከዚህ በኋላ እንደዚህ ሲል መስማት አልፈልግም። እሺ ቆይ አሁን ምግቡን ብላ። ደግሞ ምን ልትለው ነው የጠራው? እኔ ማለለው የነበረው እንዴት ማሚ ሳታጎርሳት ትበላለህ ልለው ነበር። የኔ ነገር እንኳን አስታወስከኝ። ይኸው አጎረስኳት። እንዴ አንተ እኮ መጀመሪያ ለራስህ በልተህ። አዎ ጉርሳል። እናንተ ልጆች አርፋችሁ ይቀርብላችሁ ብሉ። እሺ ነግራችኋለሁ። ምግብ ቀርቦ አይወራም። ታያቸው በቃ። አንቺ ምን ሆነሽ ነው? እንዴ ልጆች እኮ ናቸው። አንተ ነህ ደግሞ እንደፈልጋችሁ ነው ያልክ ያቀበጥካችሁ። አባቢ ዳብርሲ። እሺ አጎርስሻለሁ። ያው አባቢ ለኔ ማጉርሳኝ። እሺ አጎርሳለሁ። ይጣፍጣል አይደል ካሌብ? አዎ በጣም ይጣፍጣል። ድገመን አባቢ። እሺ ደግማችኋለሁ። በቃ ተውት፣ አታስቸግሩ። ራሳችሁ ብሉ። ኧረ ችግር የለውም አጎርሳችኋለሁ። እጅ አላችሁ አይደል እንዴ? ራሳችሁ ይብሉ። ማሚ ምን ችግር አለ ቢያጎርሰን? አባታችን አይደል እንዴ? ጉርሻ አይደል የፈለጋችሁት? እኔ አጎርሳችኋለሁ። እንዴ እኔ የፈለኩት የአባቢን ጉርሻ ነው። እኔ የምፈልገው አባቢን ጉርሻ ነው አይደል? አባቢ አጎርሰን። እሺ ብሩኬ፣ እንግዲህ ዛሬ ልጆች የሚያስበሉም አይመስለኝም። ችግር የለውም። የኔ ደርሳል። ቀስ ብዬ እበላለሁ። ለኔ ማጉርሰን። እሺ ተረጋጋ። ይደርሳል። አንተ አታስቸግረኝ። ያ ከቷይቶ ነው። ፍቅር ምንም ነገር እንደማታስታውስ ነገረችኝ። እውነቷን ነው እንዴ? አዎ አደጋው ከደረሰብኝ በኋላ ምንም ማስታወሰው ነገር የለም። አደጋውስ እንዴት እንደደረሰ በምታስታውሰው ነገር አለ? እንደነገርኩ
አደጋው ሲደርስብኝም ከመድረሱ በፊትም ምንም አስታውሰው ነገር የለም። በጣም ያሳዝናል። ሰው ያለ ትውስታ እኮ ምንም ነው። እውነት ነው። በተለይ ደግሞ የማንነት ጥያቄ ሲኖርብህ። ማለት የማንነት ጥያቄ ስትል አልገባኝም። አስበው እስቲ ትውስታህን አጥተህ ማን እንደሆንክ ከየት እንደመጣ ለማወቅ በጣም ከባድ ነው። እሱ እውነትህን ነው። ያለፉት 5 ዓመታት በጣም ሲያስጨንቀኝ የነበረው ማን ነኝ የሚለው ጥያቄ ነበር። አሁን ግን ፈጣሪ ይመስገን በትንሹም ቢሆን ማንነቴን አውቄያለሁ። እርግጠኛ ነኝ ሙሉ ለሙሉ የማስታወስ ችሎታ ደግሞ ይመለሳል። እግዚአብሔር ያውቃል። ቀስ ብለህ ቅዳ እንዳይደፋው። ቅድም ልጆቹ አስቸግረዋል? አይ ብዙም አላስቸግረውኝ። ያዝንካ አይቶ ይሄ ነገር ይቅርብኝ። እንዴ መጠጥ አጠጣም እንዴ? አዎ እኔ እኮ አልኮል ነገር አልጠጣም። እየቀለድክ ነው እንዴ? አይ እየቀለድኩ ሲሆን አልኮል ስለማልጠጣ። ኦኬ ታውቃለህ ግን በጣም ተቀይረሃል። ምን ከዚህ በፊት ታውቀኝ ነበር እንዴ? አይ ማወቅ እንኳን አላውቅም። ስትናገር ግን እኮ ከዚህ በፊት የምታውቀኝ ነው የምትመስለው። ያው ትርሲት ብዙ ጊዜ ስላንተ ስለምነግረኝ ነው እንደማቆኝ የማወራ። ምን ነው ግን ቅር ይላል እንዴ? አይ ቅር አይለኝም፣ ችግር የለውም። በነገራችን ላይ ፍቅር አንተ ማሞትን የሰማች ሰው በጣም አዝና ነበር። በአንተ የተነሳም በጣም ተጎድታ ነበር። አንተስ ግን እንዴት ነው 5 ዓመት ያሳለፍኩ? ያው ቅድም እንደነገርኩ ለእኔ በጣም ከባድ ጊዜ ነበር። በተለይ ደግሞ አስጠግቶኝ የሚያኖሩኝ ሰዎች ጥሩ ሰዎች ቢሆኑ ነው የባሰ ይከብደኝ ነበር። ያስጠጉ ሰዎች በጣም ጥሩ ሰዎች ነበሩ ማለት ነው? በጣም እጅግ በጣም ለኔ መልካም ሰዎች ነበሩ። በነገራችን ላይ አንተም በጣም ጥሩ ሰው ነው። በዚህ አጋጣሚ ላመሰግን እፈልጋለሁ። እኔ ደግሞ ምን አደረኩልና ነው የምታመሰግነኝ እንዴ? ማን ነው በዚህ ሰዓት የድሮን የሚስቱን ባለቤት ቤቱ አስገብቶ የሚያኖረው? ለሱ ነው እንዴ? አዎ ለኔ በጣም ትልቅ ነገር ነው ያደረክልኝ። ችግር የለውም። አንተ አሁን እሱ አይደለም ሊያሳስብ የሚገባው፣ ትውስታ እንዴት እንደሚመለስልህ ብቻ ነው ማሰብ ያለብህ። እሺ ግን ካላስቸገርኩ አንድ ነገር ልጠይቅህ። ምንድነው እሱ? አለ አይደል እዚህ ሆኜ ከማስቸግራችሁ በቃ የሆነ ስራ ነገር እንድትፈልግልኝ ነበር። ኦ ስራ ለመስራት ፈልገህ ነው? አዎ ጸጥ ብዬ ቤት ውስጥ ከመቀመጥ ትንሽም ቢሆን ስራ ለስራ ብዬ። አይ ጥሩ ሀሳብ ነው። ለመሆኑ ምን አይነት ሙያ ትችላለህ? ማለት ያው በምችለው ዘርፍ እንድፈልግልን። ያው እንግዲህ እኔ እስካሁን ድረስ ሰራ የነበረው ጫማ መጥረግና መስፋት ነው። ጫማ መጥረግ እና መስፋት? ይቅርታ ጫማ ይቅርታ። ከአደጋው በኋላ ካስጠጋኝ ሰውዬ ጋር 5 ዓመት ሙሉ ጫማ ስጠርግ ብቻ ስለነበር ነው። አይ ችግር የለውም። እንደው እኔ እኮ የሳኩት እንደው ሙያ ብለህ ሌስትሮ ነኝ ማለት ነው። ሌስትሮ ያው የማውቀው ስራ እሱ ብቻ ስለሆነ ነው። ችግር የለውም። እኔ እንግዲህ ለአንተ የሚሆን ስራ እንደምንም ፈልጌ ያስገባለሁ። እኔ ያለውማ መቼም የሰው ጫማ አጠርግማ። በጣም አመሰግናለሁ። ችግር የለም ማለት ትርሲት። እኔ ግን የብሩክ ነገር በጣም እያሳሰበኝ ነው። ምንድነው ያሳሰበ እንዴ? ቆይ አንቺ ምንም ያሳሰበሽ ነገር የለም? እኔ ምንም አላሳሰበኝም። እኔ ግን የሆነ የተደበቀ ነገር እንዳለ ይሰማኛል። አንተ ዝም ብለህ እኮ ነው የምትጨነቀው። ምንም የሚፈጠር ነገር አይኖርም። ዝም ብዬማ አይደለም የተጨነኩት፣ ምክንያት አለኝ እንጂ። ምክንያት የምትለኝ ቅድም የነገርከኝ ነው? እሱ ብቻ አይደለም፣ ሌላ ምክንያት አለኝ። እሺ ሌላኛው ምክንያትስ ምንድነው? እሱን ግን ተይው፣ አይጠቅምሽም።
ምን ነው ሚስቴን ይቀማኛል ብለህ ፈራ እንዴ? እንዴ ለምን አልፈራ? አሁንም ድረስ ኮልቶጆ ትችያለሽ። በዚህ ነገር ጥርጣሬ እንዲገባ አልፈልግም። ከዚህ በኋላ ያንተ ብቻ ነኝ። እኔ አንቺን ላጣሽ አልፈልግም። በጣም ነው የምወድሽ። መቼም አታጣኝም። ትርሲት ከዚህ በኋላ ያንተ ብቻ ናት። ቆይ ግን ማስታወስ ቢችል ጸጥ ብሎ የሚቀመጥ ይመስልሻል? አሁን እኮ ስለሱ ማውራት አያስፈልግም። ለምንድን ነው የማያስፈልገው? ገና ያስታውስ አያስታውስ ሳናቅ መጨቃጨቅ ያስፈልጋል ወይ? በኋላ ከምንጨናነቅ አሁን ብንወስን አይሻልም? ቢያስታውስስ ምን ይፈጠራል ብለህ ነው እንደዚህ የምትጨናነቀው? አንደኛና ዋናው ስጋቴ አንቺን እንዳይቀማኝ ነው። ቆይ ስንት ጊዜ ነው መናገር ያለብኝ? አታምነኝም እንዴ? ይሄ እኮ ከማመንና ካለማመን ጋር አይገናኝም። ስላላመንከኝ ነው እንደዚህ የምትጨናነቀው። አምንሻለሁ እንዴ፣ ግን ደግሞ ነገርየውን በእኔ ቦታ ሆነሽ አስቢ እስቲ። በጣም እኮ ነው የሚከብደው። አውቃለሁ ያጠራጥራል፣ ግን በእኔ ፍቅር እምነት እንዲኖር እፈልጋለሁ። ወደፊት ለሚመጣው ችግር ብትዘጋጂ ደስ ይለኛል። የምን ችግር ነው ደግሞ? ወይ ልጆችሽን ወይ እኔን የምትመርጭበት ጊዜ ሩቅ አይመስለኝም። ካንተና ከልጆቼ መምረጥ አልችልም። መምረጥማ ግድ ይልሻል። ምክንያቱም ልጆቹ ከአባታችን ጋር ማደግ እፈልጋለሁ ቢሉና እሱም ከልጆቼ ጋር መኖር እፈልጋለሁ ቢሉ ምን ማድረግ እንችላለን? አውቃለሁ ልጆቼ መቼም ቢሆን እንደዛ ይሉ። ቢሉስ ነው ጥያቄው እኮ። ልጆቼን በደንብ ነው ማውቃቸው፣ እንደዚህ ሊሉ አይችሉም። ለማንኛውም ወደፊት ከአባቴ ጋር ነው መኖር የምፈልጉት ሲሉ ቅስምሽ እንዳይሰበር ተዘጋጂ። እኔንም ተጨንቃ አታስጨንቀኝ። በጊዜ የሚሆነውን ሁሉ እናያለን። አይደለም እንድትጨነቂ ሳይሆን እንድትወስኝ ነው የምነግርሽ። እኔ የምፈልገው ብሩክ በህይወት በመገኘቱ ደስተኛ መሆን ነው እንጂ ገና ለገና ምን ይፈጠራል ብዬ መጨናነቅ አልፈልግም። እኔም እኮ በህይወት መኖሩ ደስ ብሎኛል፣ ግን የሚያሳስበኝ በቃ ከዚህ በኋላ ምንም እንድታወራ አልፈልግም። አልገባሽም እኮ አንቺ ለኔ ህይወቴ ነሽ። ላጣሽ አልፈልግም። በጣም ነው እኮ የምወድሽ የኔ ጌታ። እኔም እወድሃለሁ፣ ሁልጊዜም ያንተው ነኝ የኔ ቆንጆ። ላጣሽ አልፈልግም። መቼም አታጣኝ። በእኔ እምነት ይኖር። አምንሻለሁ። እሺ አሁን ብርድ ልብሱን አድርሼ ልምጣ። መጣሁ። ቀጣይ ደግሞ ማን ነው? አንድ ሁለት ሶስት። አንድ ሁለት ሶስት። እናንተ ልጆች አባታችሁን እኮ ገደላችሁት። አይበቃም? ትያቸው ትንሽ ይጫወቱ። ቢሆንም አሁን የመተኛ ሰዓት ነው አይደል? ማሚ እንደውም አብረሽን ተጫወቺ። አይ እኔ አልጫወትም። እናትሽ ትንሽ ብቻ መሽቷል እኮ። ምን ችግር አለ? ትንሽ ብቻ ትንሽ ብቻ። እሺ ምን እየተጫወታችሁ ነበር? አወሳ እና እንጫወት። በሉ እሺ። አንድ ሁለት ሶስት። አማራ ተሸነሻ እና ምን እያደረጋችሁ ነው? ካሌብ እንዴ! ካሌብ አባቢ ኮርኮራት እንዳታመልጠን። እሺ ኮረኩራታለሁ። ኩቱሉ በላ አባቢ ታመልጠን። ኧረ በቃኝ ካሌብ። አባቢ ኮርኮራት በደንብ እንዳታመልጠን። በደንብ ኮርኮራት በደንብ ኮርኮራት። በቃኝ በቃ ብሩክ አባቢ በደንብ ኮርኮራት። በቃኝ እሺ ያው በደንብ ኮርኮራት ካሌብ እኔ ደከመኝ። እንዳታመልጠን እንዴ! ሰራንለት ተጫወት። አባትና ልጆች ተጫወታችሁብኛል። ታያላችሁ፣ እኔም እሰራላችኋለሁ። ማሚዬ ሙሽ ሲስቂ በጣም ነው የምታምሪ። ወረኛ። አሁን ተነሱና ገብታችሁ ተኙ። የት ነው የምንሄደው ማማ? የት ተኛላችሁ? መኝታ ቤታችሁ ነው? እኔ እዛ አልተኛ። አሁንም እዛ አልተኛ። እና የት ልተኙ ነው? እኔ እዚህ ከአባቢ ጋር ነው የምተኛው። እኔም ከአባቢ ጋር ነው የምተኛው።
አትጨማለቁ። አሁን ተነሱና ገብታችሁ ተኙ። ምን በየው እዚህ ነው እንተኛው? አታናዱኝ ብያለሁ። አሁን ገብታችሁ ተኙ። ምን ችግር አለው? ቆይማ አይቻልም። በእናትሽ እዚህ እንተኛ። ካሌብ አታስጮኝ። ገብተህ ተኛ። እንዴ ማሚ እዚህ እንተኛ እሺ በይኝ። አይሆንም። ኧረ ማሚ በእናትሽ አባቢ ንገራ ካንተ ጋር እንተኛ። በቃ ለዛሬ ታያቸው እዚህ ተኙ። ካንተ ጋር እዚህ ሲጫወቱ አድረው ጠዋት ደግሞ ትምህርት ቤት እምቢ ይሉኛል። ስለዚህ አይሆንም። ችግር የለም በጠዋት ነው የምንነሳው ማለት ነው። አዎ በጠዋት እንነሳ። ታያቸው በቃ እኔ ቶሎ ሊተኝ ማድረጋቸዋለሁ። ለዛሬ ብቻ ነው ግን የስ ከዚህ በኋላ ደግሞ እዚህ ልተኛ ብሎ ማስቸገር የለም። እሺ ፕሮሚስ? ፕሮሚስ። እሺ ደህና ደሩ። ማሚ ለምን እዚህ ከኛ ጋር አትተኝም? በሉ ደህና ደሩ። አንድ ሁለት ሶስት ፋዘር ነው ፍቅር አቤት። የሆነ ነገር ላማክረ ነበር። ምንድነው እሱ? ነገ ብሩኬን ዶክተር ጋር ይዤው ልሄድ አስቤያለሁ። ውሰዩ። የምታውቀው ዶክተር አለ? የለም። ደህና ደር። እኔማ ላማክረ ነበር። ታዲያ እኮ የግድ እኔን ማማከር የለብሽም። አንቺ ብቻሽን መወሰን ትችያለሽ። ይግቡ። እንዴት አለሽ ዶክተር? እንዴት ዋላችሁ? ሰላም። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንግዲህ በስልክ እናወራሽ ነው። ኦኬ። ዛሬ ነበር ቀጠሯችን። መልካም መልካም። እንዳልኳቸው በአደጋው ምክንያት ትውስታን መዝግቦ የሚያስቀምጠው የአእምሮ ክፍል ክፉኛ ስለተጎዳ ከአደጋው በፊት የነበሩ ምንም አይነት ነገሮችን ማስታወስ አይችልም። እሱንማ እናውቃለን ዶክተር። ምናልባት ትውስታውን ሊመልስ የሚችል ሕክምና ካለ እንዲታከም ፈልገን ነው። እውነቱን ለመናገር ሜሞሪውን ሉዝ ላደረገ ሰው ሜሞሪውን ለመመለስ ይሄ ነው የሚባል ሕክምና አልተገኘለትም። እና እያልሽ ያለሽው ብሩክ ከዚህ በኋላ ትውስታ አይመለስለትም ነው? እንደዛ እንኳን ማለት አይደለም። ማለት ዶክተር ሕክምናው ምንም መፍትሄ የለውም ማለት ነው? እውነት ነው፣ ሕክምናው መፍትሄ የለውም። ያ ማለት ግን ፈጽሞ ትውስታውን አያገኝም ማለት አይደለም። እና ሕክምናውን ካላገኘ እንዴት ነው ትውስታው የሚመለስለት? እንዴት መሰለሽ፣ ይሄ ነው የሚባል የሕክምና ሂደት ባይኖረውም በተለያየ ምክንያት ትውስታቸውን አጥተው መልሰው ደግሞ ያገኙ ሰዎች አሉ። እንዴት? አንዳንዱ በአደጋ ያጣውን ሚሞሪ መልሶ በአደጋ ሊያገኘው ይችላል። አንዳንዱ ደግሞ በፊት ሲያደርጋቸው የነበሩ ነገሮችን ሲያደርግ፣ ለምሳሌ በፊት የሚያውቃቸውን ሰዎች ሲያይ፣ ቦታዎችን፣ ጠረኖችን፣ የተለያዩ ነገሮችን ሲያይ ሊመለስለት ይችላል። ካልሆነ ደግሞ ባልተቋረጠ የቤተሰብና የሳይካትሪስት ድጋፍ ወደ ትውስታው ይመለሳል። ያ ማለት ግን ሁሉም ሰው ትውስታውን ያገኛል ማለት አይደለም። በዛው የሚቀር ሰውም አለ። እና ቆይሺ ምን እንዳደርግ ነው የምትመክሪኝ? እኔ የምመክርሽ በበፊት ህይወቱ ስሜት ይሰጠዋል ብለሽ የምታስቢውን ነገር እየነገርሽም ሆነ ቦታው ድረስ እየወሰድሽ እያሳየሽው ትውስታውን እንዲመልስ ልትረጂው ትችላለሽ። ከዚህ ሌላ ምንም መፍትሄ የለም ማለት ነው? እዚህ እየመጣ እኔ ክትትል አደርግለታለሁ። መዘንጋት የሌለብሽ ነገር ግን አንቺና ቤተሰቦቹ ናችሁ ትልቁን ኃላፊነት የምትወስዱት። እሺ ዶክተር፣ እኔ የቻልኩትን በሙሉ አደርጋለሁ። በጣም ጥሩ። እናንተም የተቻላችሁን አድርጎ፣ እኛም ደግሞ የሚቻለልን እናደርጋለን። እሺ፣ አመሰግናለሁ። ለመሆኑ አንቺ ምን ሆነሽ? እኔ የድሮ ሚስት ነኝ። አሁን ሌላ ባል አግብተሻል ማለት ነው? ከአንቺ ጋር የነበረውን የፍቅር ጊዜያት ብታስታውሹ ያው ለትውስታው ሊረዳው ይችላል። ነገር ግን ይሄ ለአንቺ የሚከብድ ይመስለኛል። አዎ፣ እንደዛ ማድረግማ ይከብደኛል።
የአሁኑ ትዳርሽን በማይጎዳ መልኩ ማስታወስ የምትችሉት የፍቅር ጊዜ ካለ እንዲያስታውስ ብትረጁ መልካም ነው። እሺ ዶክተር፣ በድጋሚ በጣም አመሰግናለሁ። ብሩክ፣ ከአሁን በኋላ በቀጠሮ መሰረት እየተገኘ ህክምናህን እንቀጥላለን። እሺ ዶክተር፣ በጣም እናመሰግናለን። ተርሴት፣ ለህክምናው የሚያስፈልገኝ ነገር ካለ ከአንቺ ጋር እንደዋወላለን። እሺ፣ በማንኛውም ሰዓት አለው፣ ደውይልኝ። እሺ፣ ሰላም ነው ዶክተር። እሺ፣ ደህና ሰላም። እሺ፣ ቴንኪው። ቆንጆ ቤት መጣሽ። ወደድከው? በጣም አሪፍ ነው። እንዴት ነው? ደስ ብሎኛል። ደንበኛ ነሽ እዚህ ቤት? በደንብ እነግርሃለሁ። ሰላም። እንዴት ነህ? ትመጫለሽ ብዙ ጊዜ? አዎ። እኔ የምልሽ ግን እኮ ሲመሽ ባለቤትሽ ምንም አይልም? ስለሱ አታስብ ብያለሁ። እሺ። እኔ ቀለዋለሁ። ይሄንስ? እኔ እኮ መጠጥ አልጠጣም። በፊት እኮ ትጠጣ ነበር። ይሆናል ግን አሁን አልጠጣም። ለምንድን ነው የማትጠጣው? አልኮል በጣም ይረብሸኛል። ለዛ ነው የማልጠጣው። አሁን ግን ከኔ ጋር ነህ፣ ስለዚህ ትጠጣለህ ማለት ነው። አይ ይቅርብኝ። እኔ እንዲደብረኝ ትፈልጋለህ? እሱማ አልፈልግም። ስለዚህ ከኔ ጋር ነህ፣ ጠጣ። እሺ ግን አንድ ብቻ ነው የምጠጣው። ደግሞ ወቂ ላንቺ ስል ነው እሺ እየጠጣ ያሉት። አመሰግናለሁ። ቤቱ ምንም ትዝ አይልም? አይ ምንም የለም። ለመጀመሪያ ጊዜ ዴት ያመጣኸኝ እዚህ ነበር። እኔ ምንም አስታውሰው ነገር የለም። ለመጀመሪያ ጊዜ ወይን የጠጣሁትም ካንተ ጋር ነው። እና ከኔ ጋር ነው ለመጀመሪያ ጊዜ ወይን የጠጣሽው? ከዛ ግን የወይን አፍቃሪ ሆኜ ቀረሁ። ይገርማል። ለመጀመሪያ ጊዜ ዴት የወጣሁትም ካንተ ጋር ነው። እና የመጀመሪያሽ ነበርኩ ማለት ነው? ይህ ዘፈን ምንም ትዝ አይልም? ሁለታችንም የምንወደው ዘፈን ነበር። ዘፈኑ እኮ አሁንም ቆንጆ ዘፈን ነው። ለምን አንደንሰው? ምን? አዎ ለምን አንደንሰው? ማለቴ እኔ እኮ ዳንስ አልችልም። እኔ አስተምርሃለሁ። አይ ይቅርብኝ ይቅርብኝ። እንዲህ እጄን ዘርግቼ አታሳፍረኝም መቼማ። እንዴ ምን ሆነሻል? በዛ ላይ ደግሞ ሰው አለ እኮ። ተነስ። ሰውነትህን ለቀቅ አድርገህ ደንስ። እሺ ዝም ብለህ ነው እንጂ እኮ አሁንም ጎበዝ ነህ። ግን
ግን እኮ እኔ ዳንስ የሚባል ነገር እንሻላቀ ሁልጊዜም በዚህ ዘፈን እኔ እናንተ እንደነሰማ ብዙ ነገራችን ይመሳሰል ነበር ማለት እና ባልና ሚስት አይደለ ከአንድ ወንዝ እኮ ነው የሚቀደው። ባለቤትሽ ግን አሁን ዝም በልና የድሮ ትውስታዎችን ለመመለስ ሞክር። ጥሩ ጊዜ ነበር ያሳለፍነው። ደስ ብሎኝ በእውነት አመሰግንሻለሁ። ዝም ብለህ ነው። የዛሬው ዳንስ ምንም ነገር አላስታውሰም? ይቅርታ፣ እኔ ምንም ነገር አላስታውስኩም። ምንም ይቅርታ ያስፈልገው። ሁሉንም ነገር እስክታስታውስ ድረስ እኔ ሁልጊዜም ከጎን ነኝ። በጣም አመሰግናለሁ። እስካሁን ያደረግሽልኝ ነገር ለእኔ ከበቂ በላይ እኮ። አታመስግነኝ፣ ቀለል አድርገው እንጂ። ምን ነው ቆምሽ? አሁን ይህን ቦታ ስታይ ምንም ነገር ትዝ አላለህም? አይ ምንም አላስታውስም። በደንብ ይዋ። ይቅርታ፣ ምንም ሊመጣልኝ ስላልቻለ። እስኪ ትንሽ አስብ፣ ድንገት ትዝ ካለ። ቆይ ምንድነው? የተለየ ነገር አለ? ይሄ ቦታ ማለት እኔ እናንተ ለመጀመሪያ ጊዜ የተሳሳምንበት ቦታ ነው። እዚህ ጋር ነው። ከንፈሬን ግጥም አድርገህ መተንፈስ እስኪያቅተኝ ሳምከኝ። ቆይ እንዴት አረሳሽው? ማለቴ ብዙ ጊዜ አልፎታል አይደል? ምንም ጊዜው ቢያልፍም ልክ እንደ ትናንት ነው ትዝ የሚለኝ። እንዴ እኔ ነበርኩ እንዴ ለመጀመሪያ ጊዜ ሳምኩሽ? አዎ፣ ማንም ወንድ ከዛ በፊት ከንፈሬን ስሞት አያውቅም። ታዲያ ምን ተሰማሽ? በሰዓቱ ድብልቅልቅ ያለ ስሜት ነበር የተሰማኝ። እንዴ ለምን? ቆይ አትወጂኝም ነበር? ምክንያቱም ጭራሽ ትስመኛለህ ብዬ ስላልጠበቅኩ ስትስመኝ ግራ ነው የገባኝ። ቆይ ተናደሽብኝ ነበር ማለት ነው? ምርና ሰማዩ ተደብላለቀብኝ። ሰው ባይም ብዬ በጣም ነበር የፈራሁት። ይሄን ቀላል መንገድ ላይ ስንሳሳም ሰው አይቶ ለአባዬ ቢነግረው እኮ አስበዋል ጉዴ ነበር የሚፈለው። ታውቂያለሽ፣ አንቺ እንደምታስታውሺው እኔም ሁሉንም ነገር ማስታወስ ብችል በጣም ደስ ይለኝ ነበር። ደስ የሚል ጊዜ ነበር። እኔ ብታስታውሰው ደስ ይለኝ ነበር። ቆይ ከሳምኩሽ በኋላስ ግን ምን ተፈጠረ? ከዛ በኋላማ ማን ያቆመኝ? እንዴት ማለት? አንተ ነበርክ ጎትታ የምትስመኝ። እኔም በተሬ ጎትቼ መሳም ጀመርኩ። እንዴ ቆይ እውነትሽን ነው? በሰዓቱ የሚያደርገኝን ነበርኩ ያሳጠኝ። በጣም የሚገርም ታሪክ ነው። ሱስ ሆነህብኝ ነበር። ሀፍረት የሚባል ነገር አልነበረኝም። በዛ ላይ ልጅነት አለ። ደስ የሚል ይመስላል። አሁን ላይ ሳስበው አብጄ ነበር እላለሁ። ቆይ ግን ወደ ቤት አንሄድም እንዴ? ብዙ ቆመን እኮ። ኧረ አሁን እንሄዳለን። ይሄኔ ሚኪ ራሱ ገብቶ ይሆናል። ቆይ ግን አምሽተሽ ማለቴ ከሱ ባላ አንቺ ስትገቢ ምንም ቅር አይለው? ኧረ ሚኪ እንደዛ አይነት ነገር የለበትም። ስማርት ነው። የእሱ ነገር ግን ትንሽ እየከበደኝ ነው። አንተ ሚኪን ስለማታውቀው ነው እንጂ በጣም ምርጥ ሰው ነው። አለ አይደለ? እንዲህ አምሽተን ስገባ መቼም ደስ የሚለው አይመስለኝም። ይልቅ እሱን ተወውና እስኪ ስላንተ ንገረኝ። ስለኔ ምን ልንገርሽ? 5 አመቱ እንዴት ነበር ያሳለፍከው? በጣም ከባድ ጊዜ ነበር። በተለይ ደግሞ ትውስታዬን ማጣቴ ህይወቴን በጣም አክብዶብኝ ነበር። ሚስት ወይም ፍቅረኛ አልነበረህም? ፍቅረኛ ማለት ሰምተሽ ይሄው ይሄ ልክ አይደለም። ቃላቱ ራሱ ልክ አይደለም። ይወስቲ ልዩነቱን እንዴ ሚኪ ምንድነው? ይሄ አልገባኝም። ማስረዳኝ። በደንብ አንብበው ይገባል። አንብበነዋል ሁለታችንም ስላልገባን ነው። ኦ እናት የምታቃጥለኝ አንሷ አንተም ትጨመርብኛለህ እንዴ? አንብበው አልኩ። ደግሞ ማሚ ምን አደረገች? ምን አደረገች? ቆይ እስከዚህ ሰዓት ማምሸት ነበረባት? እኔ በጊዜ ገብቼ እሷ እስከዚህ ሰዓት ማምሸት ነበረባት ወይ ንገረኝ። ከፓፒ ጋር እኮ ነው የወጣችው። ደግሞ አሁን ነው የሚመለሱት። እሱንም አውቃለሁ፣ ግን እስከዚህ ሰዓት ውጭ አስመሻት ነገር ምን እንደሆነ ማወቅ ፈልጋለሁ። እዚህ ቤት ውስጥ ማን ወንድ ማን ሴት እንደሆነ ማወቅ ፈልጋለሁ። እዚህ ቤት አባወራ ማን እንደሆነ እናያታለን።
አልመጣሽልም? ይቅርታ ፊልም ዛሬ ምን ይዤልሽ ከመጣሁ እንዴት ወድሽ እንትመጫለሽ ነው? ሌላ ጊዜ የምትፈልጉትን ነገር ይዤላችሁ እመጣለሁ። ከዚህ በኋላ ግን ያዝሽ እንዴት አራስ ፕሮሚስ ደህና ዋልክ ፍቅር? ምን ነው ፍቅር? የት ነው ያመሸሽው? ለዚህ ነው ያኮረፍከው? የተጠየቅሽውን ብቻ መልሽ። የት ነው ያመሸሽው? አንዳንድ ሊያስታውሳቸው የሚችሉ ቦታዎች ወስጄው ነው። ኧረ ትዝታችሁን እየኮመኮማችሁ ነበረ። ምን እያልክ ነው ሚኪ? አታድርጊ። የምልሽ እኮ ገብቶሻል አይደል? እኔ እያልኩ ያለሁት የማይሆን ነገር አትናገር። ኧረ ይሄ ላንቺ የማይሆን ነገር። አሁን ልጆቹ ፊት አንጨቃጨቅ። መነጋገር ከፈለክ መኝታ ቤት እንግባ። ለምንድን ነው እዚህ ማናወራው? ምን ችግር አለው? ልጆቹ ፊት ምንም ማውራት አልፈልግም። የምታወራው ነገር ካለ መኝታ ቤት እንግባ። ልጆችሽ ፊት ለማውራት የምታፍሪበት ነገር አለ? ምንም ያሳፍረኝ ነገር የለም። እና ችግሩ ምንድን ነው እዚህ ማውራታችን? ሚኪ ምን ሆነሃል? ተቀያየርክብኝ እኮ። ጠጥታል እንዴ? አሁን ወሬውን አታስቀይሽ። የምጠይቅሽን ብቻ መልሽልኝ እሺ? ና ተነስ። ሁሉንም ነገር ውስጥ እንነጋገራለን። አይዞህ በቃ ምንም የተፈጠረ ነገር የለም። እሺ ቆይ አንተ ደግሞ ቤት ተቀምጠኛል አይደል? ያሳይ እንደዚህ ደግሞ ተባክሽ ነው ስኪፕ ነው ነበር ቆይ ምን ሆነሃል? ምን እያደረክ ነው? ምን ሆንኩ? ካንተ የማይጠበቅ የወረደ ስራ ነው የሰራው። አረ ጭራሽ ካንቺም ብሶ ወቃሽንሽ። ነግሬሃለሁ። ሁለተኛ ልጆቹ ፊት እንዲህ እንድትናገረኝ አልፈልግም። አይ ይገርማል። ቆይ ልጆቹ ፊት ስለተናገርኩሽ ነው ብሩክ ፊት ስለተናገርኩሽ ነው እንደዚህ የምትሆኑ? የማይመስል ነገር አታውራ። ሰምኛለሽ? ብቻችን እንድናወራ የፈለግሽው ልጆቹ እንዳይሰሙ ሳይሆን ብሩክ እንዳይሰማ። ቆይ ምን እያሰብክ ነው እንዴ? ቆይ አንቺ ራሱ ልጠይቅሽ እንጂ እስከዚህ ሰዓት ደስ ያመሽሽ ማን ስለሆንሽ? እኔ ምንም አላሰብኩም። ትውስታው እንዲመለስለት እያገዝኩት። ታውቂያለሽ፣ እኔ ግን ምንም አኳንሽ አላማረኝ። ይሄን እያወራህ ያለው አንተ መሆንን ማመን እየከበደኝ ነው። ቆይ እኔን ከምትወቅሽ ለምን ጥፋትሽን አታምኚ? እየወቀስኩ አይደለም፣ ግን ይሄ የወረደ ሀሳብ ነው። እኔ እኮ ቆይ እስከዚህ ሰዓት ድረስ ከማንም ጋር አሸሼ ገዳሜ ብለሽ ስትመጪ ጎሽ ብዬ እንድቀበልሽ ነው የፈለግሽው? ንገሪኛ። ነገርኩ። ዶክተሯ የሚያስታውሰውን ነገር በሙሉ አድርጊ ስላለች የሚያስታውሰው ቦታ ካለ ብዬ ነው ይዤ ሄድኩት። ታዲያ ምን እንዲያስታውስ ረዳሽው? እባክሽ እስቲ ንገሪኝ። በቃ አንተ እንደምታስበው አይደለም። ድንገት ካስታወሰ ብዬ በፊት እራት የሚጋብዘኝ ቦታ ነው ይዤ ሄድኩት። እኔ እኮ ግራ የሚገባኝ ቆይ ሁሉ ነገር ለምን አስፈልግ? እንዴ እራሱ እንዲያስታውስ አትይውም እንዴ? አንቺ ምን ቤት ነሽ? እንዲህ በማለት በጣም ነው የማዝነው። አንተም እኮ ልትረዳው ይገባል። ጓደኛህ አይደለም? ዘበይ እባክሽ፣ እሱን አንቺ አትነግሪኝም እሺ? ቆይ ለምንድን ነው እንደዚህ የምትሆነው? ብሩክ ከመጣ በኋላ በጣም ተቀይረሃል። እኔ ምንም አልተቀየርኩም። እንደውም ቢገባሽ ራስሽን ካይሽ አንቺው ነሽ የተቀየርሽው። እኔ ደግሞ ምን የተቀየረብህ? አዎ አቅልሽን ስላጣሽ እኮ ምንም አልታወቀሽም። ይኸውልህ ሚኪ፣ ባጉል ጥርጣሬና ቅናት የሚጸጽትህን ነገር እንዳታደርግ። እኔ ምንም የሚጸጽተኝን ነገር አላደረኩም። ቆይ ምን እንዳደርግ ጠብቀህ ነበር? ከሱ ጋር ያለሽን ግንኙነት አቁሚ ብዬሻለሁ። እሺ እንድትሆኑ ነው የምትፈልገው? በቃ ምንድን ነው እንደዚህ? አስፈላጊም ከሆነ ዶክተሯ ራሷ የምታደርገውን ታድርግ። አንቺ ምን ቤት ነሽ? በጣም ትገርማለህ። ጓደኛህ ላይ እንደዚህ ትጨክንበታለህ? አይ ከልክ አልፏል። አንቺ የምታደርጊው ነገር አትዋሽ። ቀንተህ ነው። ይኸውልሽ እኔ ቀንቼም ሆነ አልሆነ ባሌ ብለሽ የምታከብሪኝ ከሆነ ካሁን በኋላ የምታደርጊውን ነገር አቁሚ። እኔ ደግሜ ያልነግርሽም አቁሚ። እውነቱን ስነግርህ በጣም ነው የምወድህ፣ በጣም ነው የማከብርህ። ግን ደግሞ ትውስታው እስኪመለስለት ድረስ ከጎኑ ነው የምሆነው። ኧረ እንደዛ ነው? አዎ ጀርባዬን አልሰጠውም። ነይ እንጂ አንቺ እያዋራሁሻል። ወደ ነው የምትሄጂው? ትርሲት፣ አንቺ ትርሲት፣ ትርሲት። ቆይ እያወራሁሽ የምትሄጂው ንቀት ነው እንዴ? ቆይ ምን አድርጊ ነው የምትለኝ? ለምንድን ነው እያወራሁሽ ጥለሽኝ የሄድሽው እያልኩሽ? ከዚህ በላይ ከአንተ ጋር ማውራት ስለማልፈልግ። ለምንድን ነው ከኔ ጋር ማውራት የማትፈልጊው? ንገሪኛ። ሚኪ ተረጋግታችሁ ብታወራ ይሻላል። ምን አገባህ? ምን አገባህ? ሚስቴን እንደፈለኩ በወራት አንተ ያገባል ነው ወይስ የተቆረቆርክላት ነው?
አይ እንደዛ አይደለም። እና ታዲያ በማገባ ጥልቅ አትበላ ታዲያ። እሺ በጣም ይቅርታ። ማውራት ካለብህ ከኔ ጋር ታወራለህ። ብሩክን ተው። ኧረ ብሩክን ልተው? ገና ከሆኑ መተጋገዝ ጀመራችሁ? ጥሩ፣ በጣም ጥሩ፣ በጣም ጥሩ።